የቻናላችን ቤተሰቦች በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁትኝ ከባለፈው የቀጠሉትን ከአ እስከ ፐ እና ደግሞ እንዲሁም ደግሞ የቃላ ሆሄያትን ጨምሬ የአማርኛ ፊደላትን እያንዳንዳቸውን እየማሳወቃችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ በኦንላይን እናስተምራለን። በኢሞ በዋትስአፕ በቴሌግራም ቪዲዮ ላይ ባስቀመጥነው ስልክ ደውሉልን። ቀጥታ ወደ ትምህርታችን ስንሄድ ይቺ ማናት? አ ናት። አ እስቲ አብራችሁ ይበሉ። ኦ ይቺ ኢ ይቺ ማናት? አ ይቺ ኤ ይችኛዋ እ ይቺ ኦ። እስቲ እንደገና አ ኡ ኢ አ ኤ እ ኦ። እሺ በመቀጠል ደግሞ ይቺ ማናት? ከ ናት። ከ ብለን እናነባታለን። ይኸው ከ ይቺ ኩ ይቺ ኪ ይቺ ካ ይችኛዋ ኬ ይቺ ክ ይቺ ኮ እንላታለን ማለት ነው። ከ ኩ ኪ ካ ኬ ክ ኮ። እሺ ከዛ ይቺ ማናት? ተ ናት። ተ ይቺ ሁ ይቺ ሂ ይችኛዋ ሃ ይቺ ሄ ይቺ ህ ከዛ ይቺ ሆ። ይኸው ሀ ሁ ሂ ሃ ሄ ህ ሆ እንላታለን ማለት ነው። እሺ ያው ከና ሀ የሚለዩት በምንድን ነው? ከከላይ ምንም የላትም፣ ከላይ ደግሞ እንደዚህ አግድም አላት ማለት ነው። በመቀጠል ይቺ ማን ናት? ይቺ ወ ናት። ወ ይቺ ው ይቺ ማን ናት? ዊ ከዛ ይቺ ዋ ይቺ ዌ ይቺ ው ይችኛዋ ወ። እስቲ እንደገና ወ ው ዊ ዋ ዌ ው ዎ። ከዛ በመቀጠል ደግሞ ይቺ ማናት? አ ናት። አይኑ አ የምትባለው ስንት አይነት አይን? ሁለት አይነት። አንድ ይቺ አልፎ አ የምትባለው፣ አንድ ደግሞ ይቺ አይኑ አ ትባላለች። ያው ኡ ከዛ ይቺ ኢ ይቺ አ ይቺ ኤ ይቺ እ ከዛ ይችኛዋ ኦ። ያው አ ኡ ኢ አ ኤ እ ኦ። እሺ ይቺ ደግሞ ማን እንላታለን? ጸ እንላታለን። ጸ ያው ጸ ጹ ጺ ጻ ጼ ጽ ጾ። እስቲ እንደገና ጸ ጹ ጺ ጻ ጼ ጽ ጾ። አሁን አና ጸ ተመሳሳይነት አላቸው። አ ላይ በመሃል ምንም የላትም፣ ከጸ ላይ ደግሞ በመሃሏ መስመር አለ። ልዩነታቸው እሱ ነው። እሺ ከዚህ በመቀጠል ደግሞ ከዚህ ጋር እንደምታዩት እቺ ማናት? ዘ ናት። ዘ
ዙ ዚ ዛ ዜ ዝ ዞ እንደገን ዘ ዙ ዚ ዛ ዜ ዝ ዞ ከዛ ይቺ ማናት? ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ ዘን ይቺ ማናት? የ ዩ ይ ያ ዬ ይ ዮ እንደገና እስቲ እንበላቸው። እስቲ አብራችሁ ይበሉ። የ ዩ ይ ያ ዬ ይ ዮ እቺ ዮ ነች። ከዛ በመቀጠል ይቺ ማናት? ይቺ ደ ናት። ደ ዱ ዲ ዳ ዴ ድ ዶ ያው ደ ዱ ዲ ዳ ዴ ድ ዶ። እሺ ከዛ ቀጥለን ደግሞ ይቺ ምናያት ማናት? ጀ ያው ከደን ጋር የሚለያያት ምንድነው? ከደ ላይ ከአናቷ እንደዚህ የላትም። ጀ ላይ ግን አላት ማለት ነው። ይቺ ጀ ናት። ጀ ጁ ጂ ጃ ጄ ጅ ጆ እንደገን ጀ ጁ ጂ ጃ ጄ ጅ ጆ ጆ። እሺ እንደዚህ እያደረግን በዋናነት አሁን እያንዳንዳቸውን ለመለየት ደግሞ የመጀመሪያ ፊደሎች ምንም የላቸው፣ ሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው፣ ሶስተኛ ፊደሎች ከእግራቸው ዘወር ይላሉ፣ አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት አላቸው። ይህ በዚህ መንገድ እያንዳንዳቸውን ደግሞ በቀላሉ መለየት ትችላላችሁ ማለት ነው። አማርኛ ለማንበብ መጀመሪያ ፊደሎችን እያንዳንዳቸውን መለየት የግድ ይኖርባችኋል። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ገ ናት። ገ ጉ ጊ ጋ ጌ ግ ጎ ያው ገ ጉ ጊ ጋ ጌ ግ ጎ። ከዛ ይቺ ማናት? ጠ ናት። ጠ ጡ ጢ ጣ ጤ ጥ ጦ እንደገን ጠ ጡ ጢ ጣ ጤ ጥ ጦ። እሺ ይቺ ማናት? ጨ ናት። ጨ ጩ ጪ ጫ ጬ ጭ ጮ ያው ጨ ጩ ጪ ጫ ጬ ጭ ጮ።
ከዛ ይቺ ማናት? ጠ ኡ ኢ ጳ ጴ ጵ ጶ እንደገና ጠ ጡ ኢ ጳ ጴ ጵ ጶ ዘን ይችኛዋ ደግሞ ማን እንላታለን? ፀ ናት። ጸሎቱ ፀ ፀ ያው ጹ ጺ ጻ ጼ ጽ ጾ እንደገን ፀ ጹ ጺ ጻ ጼ ጽ ጾ እንላታለን ማለት ነው። እሺ ያው ጰ እና ጸ ተመሳሳይነት አላቸው። ምንድነው ልዩነታቸው? ከጰ ላይ ከአናቷ እንደዚህ ያላት፣ ጸ ላይ ደግሞ ምንም የላትም እና ጨ ደግሞ እንዲሁም ይመሳሰላሉ። ጰ ላይ ይለያቸው፣ ጰ ላይ ከእግሯ ላይ ቀለበት የላትም፣ ጨ ላይ ደግሞ ከእግሯ ላይ ቀለበት አላት። በዚህ ይለያያሉ ማለት ነው። አንደኛዋን ከያዛችሁ አንደኛዋን በቀላሉ መያዝ ትችላላችሁ በዚህ መንገድ። ከዛ ደግሞ የምትለዩበት አንደኛ እና ሁለተኛዎችን ሶስተኛዎችን ሁለተኛ ፊደሎች ከጎናቸው ቅጥልት ይኖራቸዋል። ሶስተኛ ፊደሎች ከእግራቸው ሸፈፍ ወይም ዘወር ይላሉ። አምስተኛ ፊደሎች ደግሞ ከእግራቸው ላይ ቀለበት፣ አራተኛ ፊደሎች በግራ በኩል እግራቸው ያጥራል። ብዙውን ጊዜ እንደዛ ነው የሚሆኑት። በዚህ በቀላሉ መለየት ትችላላችሁ ማለት ነው። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ፈ ናት። ፈ ከዛ ይቺ ፉ፣ ይቺ ፊ፣ ይቺ ፋ፣ ይቺ ፌ፣ ይቺ ፍ፣ ከዛ ይቺኛዋ ፎ። ያው ሰ ሁ ሂ ፋ ፌ ፍ ፎ። እሺ ከዛ ይቺ ማናት? ፐ ናት። ፐ ሁ ሂ ፓ ፔ ፕ ፖ። እስቲ እንደገን ፐ ሁ ሂ ፓ ፔ ፕ ፖ። ከዛ ይቺ ማናት? ሏ ናት። ሏ ያው ከሀ እስከ ፐ ያሉትን አይተናል። ከዛ ይቺ ደግሞ ማናት? ሏ። ይቺ ሟ፣ ይቺ ሷ፣ ከዛ ይቺኛዋ ሯ፣ ይቺ ሷ፣ ይቺ ቿ፣ ይቺ ቋ። እሺ ከዛ ደግሞ ይቺ ማናት? ቧ እንላለን። ቧ፣ ይቺ ቷ፣ ይቺ ቿ፣ ይቺ ማናት? ኋ፣ ይቺ ኗ፣ ይቺ ኟ፣ ይቺ አ ናት። ከዛ ይቺ ማናት? ኳ፣ ይቺ ዟ፣ ይቺ ዧ፣ ይቺ ዷ፣ ይቺ ጇ፣ ይቺ ጓ። ከዛ ይቺኛዋ ማናት? ጧ ናት። ጧ ጧ። እሺ በመቀጠል ይቺ ማናት? ጯ፣ ጿ፣ ቋ። እሺ ፖ፣ ይቺ ፖ። ይኸው እንግዲህ ከሏ ጀምረን እስከ ፖ ያሉት እነዚህን ይመስላሉ ማለት ነው። እነዚህን ይመስላሉ። ከሀ እስከ ፐ ያሉትን ካወቃቸው እነዚህን ደግሞ ዲቃላዊት ወይም እንደ ስምንተኛ ፊደል የምታዩትን በዚህ መንገድ በቀላሉ መያዝ ትችላላችሁ። በጣም ቀላል ነው። አማርኛም ለማንበብ ለመጻፍ ከእናንተ በደንብ መከታተል ነው እንጂ የሚጠበቅባቸው ቀላል ነው። በአጭር ጊዜ መጻፍ ማንበብ ትችላላችሁ። ከዚህ በተጨማሪም ደግሞ በቃ አማርኛን ማንበብ መጻፍ ፈልጋለሁ ለምትሉ ደግሞ በአጭር ጊዜ ለመልመድ የምትፈልጉ ቪዲዮ ላይ ያስቀመጥነው ስልክ አለ። በሱ ስልክ ታች ላይ ባለው በኢሞ፣ በዋትሳፕ፣ በቴሌግራም እናንተ በምትጠቀሙት አናግሩን። በአጭር ጊዜ ብቁና ጥሩ አንባቢ ጸሐፊ መሆን ትችላላችሁ። እንዲሁም ደግሞ
ልጆችንም ማስተማር የሚፈልጉ ወላጆች ቪዲዮ ላይ ባለው ስልክ አናግሩን። ልጆችን በአጭር ጊዜ አቀላጥፎ አማርኛ ማንበብ መጻፍ እንዲሁም ደግሞ መናገር የሚያስቸግራቸው ካሉ መናገር እናስተምራቸዋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ። ሰናይ ቆይታ።